ከገባው ሰጣለሁ እሺ አሁን በጣም የምታከብራቸው ሰዎች ራሱ ያኔ ናዮን ስረግጣት ስናገራት ጆንን ስናገረው እንግዲህ ጆንም ናዮ ከጃኒ እንደው ናዮን አታናሽ ገባ ናዮን አታናሽ ዋንቲያ ታናሽ ናት ከጃኒ ጃኒ በጣም ፍጹምና ህፃን ልጅ እንደሆነች በጣም የምትጽፉልኝ ሰዎች አላችሁ ምን ነው ያኔ ናዮን ስናገር ዋንቲያን ስናገር ትክክል ያላችሁ ጩቤ ቅቤ ስትቀቡ አልነበረም እንዴ ልጅነትና ታላቅና ምናምን ከኋላና እንደ አረበኛ ሆነ እንዴ እንደዚህ ከጎንና ከእንደዚህ ለማለት ለእድሜ ትልቅነት ጃኒ አትበልጣቸውም እንዴ ዋንቲያና ናዮ አንሷት ምን ነው ያኔ እንደዚህ አይነት ኮሜንቶች አልጻፋችሁልኝ ምን ነው ማለት ታዘባችሁ ይመስላችኋል ስለማከብራችሁ ብቻ ትዝብት ነው ትርፍ ገባች እኔ ደግሞ እንደዚህ አይነት ነገር በመጣ ቁጥር ያ ሰው ላይ ፍሪዝ አደርጋለሁ ጥሎብኝ እንደዚህ ነው ምን ጥሎብኝ እንደዚህ አይነት ቦታ ላይ እኔ ፍሪዝ ነኝ እና ሄድበት የጃኒን እናቷ መገፍተርና መጠየፍ እንዴት አየው ጌታ ምን አልሽ ይሄ ደገሚልኝ ተቆራርጦ የጃኒ እናቷ መገፍተርና መጠየፍን እንዴት በጣም በሚገርምሽ ሁኔታ እውነት እኔ በጣም ነው ያዘንኩት ልጅቷ ትልቅ ሰው ነች ህፃንነት አይባታል ህፃንነት ማለት ነው እኔ ሮንግ ነው በተለይ እናትና አባቶቻችሁን እውነቴን ነው የምላችሁ ሉስ አንድ ጊዜ ካጣጫቸው በኋላ ነው የሚቆጫችሁ በጣም ይሄ ወርቃማው ሰዓት ነው እናትና አባቶቻችሁን የምትደግፉበት የምትኮሩበት በከራ በልተው አሳድገው አይገባትም እናት እውነት እኔ በጣም ነው ያሳዘነችኝ እናትየው ሄሉዬ እንደውም የአዶናይ እናት ትንሽ ትሻላለች አይ ቲንክ ገብቷታል መሰለኝ የአዶናይ እናት ግን በጣም ትክክል ነገር አላደረገችም እውነት ህፃንነት ነው የማይባት በዛ ላይ ደግሞ የምታስልካቸው ጅጓንጉር የሆኑ ሽማግሌዎች የህፃን ሽማግሌ አሜሪካ ተቀምጠው የሚፎክሩ የህፃን ልጅ ሽማግሌ አንድ ቅድም እንዳልሽው አዱሽ ነው በድ እንዳልሽው እውነቴን ነው የምልሽ አይቼው እንዴት ባየሁት ቁጥር እውነቴን ነው የምልሽ የፋዘር እኩያ ነው የኔ አባቴ እኩያ ነው አስበዋል ያንተ አባት ጌታ ሱሪው ወደ አድርጎ ቋጥፎ ምናምን ነገር ሱሪው ላይ ይቅርታ ግን እሺ ወንድ አባትን ስለሰልኩት ሰው እያሳልኩት እኮ ነው ሰራለና ቆጥፍጥፍ ያርገዋል ሱሪው እንደ ፒኪኒ ጃኒ ብሎ ይዘላል ደሞ ጅላ ቁሻሽ ቲሸርት አሰርቶ ከህፃናት ጋር እውነቴን ነው የምልሽ ሼም ነው ህፃናት ጋር ማለት ነው በዘላይ ይፎክራል እውነት እርሶ ሰውዬ ቢከበሩ ጥሩ ነው ትልቅ ሰው ነው ቢያንስ እኛ ብንናገረው ቢረግሙኝ አሁን እኔ ልቀሰፍ እችላለሁ እውነት ይወልዱኛል ሊቀሰፉ እችላለሁ እርሶ ትልቅ ሰው ነው ጺማቸው ራሱ እኮ የለን ነጭና ጥቁር እኮ የለውም ነጭ ነው ጺማቸው ጸጉራቸው ነጭ ነው ነጭ አንድ ሰው ሁለት አይነት ጸጉር ካበቀለ በኋላ ኮፍያ ያደርጋሉ በጣም በሚገርምሽ ኮፍያ ያደርጋሉ እኔ ከብደኛል አንተ ማለት ይሉ ይቅርታ ከአባቴ በላይ ስለሆኑ እኔ አንተ ማለት ይከብደኛልና በጣም ኮፍያቸው ወደ ጎን አዙረው ሁለት ጸጉር አበቀለ አባባ በስሙክ አባባ ጸጉራቸው አንድ በቅሏል በፊት ጥቁር ነበር አሁን ነጭ አንድ ነው ጥቁር አንድ ጥቁር የለም ጸጉራቸውና እርሶ ሰውዬ ይከበሩ በስነ ስርዓት እውነት አባባ እንደውም እኮ እንደ እርሱ አይነቱ እኮ ከቲክቶክ እኔስ ምን ሊሰሩ ቲክቶክ መንደር መጡ ቤተክርስቲያን እና አኬ ኦርቶዶክስ ነው እና አኬ እና አክሊሉ ሰፖርት አድርጓቸው ሄዱ እነ ጃኒ ሰፈር እነ ብልቅጦ ሰፈር ምን ይሰራሉ ከዚህ የሚወጡ በኋላ እና አክሊሉ ታብታብ የሚያረጋላቸው አጥተው ሰፖርት የሚያረጋቸው አጥተው ትልቅ የሃይማኖት ስራ የሚሰሩ መጽሐፍ ቅዱስን የሚያስተምሩ ትውልዱ እንደ እርሱ አይነት ሁለት ጸጉር ያበቀሉ ሳይሆን ወጣቱን ከሚያልፈው ዓለም ወደማያልፈው ዓለም ቁጭ ብለው እባካችሁ ተመለሱ እያሉ እየሰበኩ ቲክቶክ ላይ እንደ እርሱ አይነት ወጠጤ ከነጃኒ ቂጥ ስር ተሰክቷል ይሄ ዘመን አመጣሽ
በጣም ክፉ ዘመን ላይ እንዳለን ማሳያ ነው። ቢጫውን ልብስ ማን ይልበስ? እኛ ወጣቶች እንግባ እርሶ እያሉ ቢጫውን ልብስ ማን ይልበስ? በፊት እኮ ገዳም ውስጥ ያለው ቢጫ ልብስ የክብር ልብስ ነበር። አሁን ማን ይልበስ? እኛ እንሂድ ተውርሶ እውነት አባባ ይከበሩ፣ ትልቅ ሰው ነው። እርሶን እንኳን አባባ በደል አሁን እንደዚህ እንድናቀሎት ያደረገን የተገኙበት ቦታ ነው እንጂ ተከብረው በስነ ስርዓት ጋሼ ተብሎ ብድግ ብለን ከተቀመጥንበት ምርቃት የምንቀበል መሆን የነበርንበት ሰዎች እንደ እርሶ አይነቱ ግን አሁን አባባ በዱሽ እየተባለ ወርደዋል። ካሉበት ቦታ ካሉበት ስፍራ ወርደዋልና ለእርሶ ጥሩ አይደለም። ጃኒ ቂትስር አዶናይ ቂትስር ያንግ ናቸው፣ ምንም አይሰሩም። እና አክሊለን በታብታብ በኮፒ ሊንክ ቢያንስ ሽንት ቤት ነው ማጥበው ገንዘብ የለኝም አሜሪካን ብኖር ስላሉ እሱ እንደው በጊፍት ይቅርና በታብታብ አግዟቸው እና አክሊሉን ለማጥፋት ሪፖርት የሚያደርጉትን በጠቅላላ እየሄዱ እስቲ አጨጭር ቪዲዮ እየሰሩ ሰፖርት አድርጓቸው። ከዚህ በኋላ ኮርሶ ወደ እግዚአብሔር ነው፣ እኛንም መከሩን ወደ እግዚአብሔር። ጃኒ ቂትስር መጣጡ አጠፋሻለሁ እያሉ በእርሶ ልጆት የምታክል ሰው ላይ መፎከር ትክክል አግባብነት የለው፣ ፌር አይደለም። ፌር አይደለም። ከልጆት ጋር ይጣሉ። ብላኪ የሚባለው 4 ልጅ ከተለያየ 4 ስቴት ወልዶ ቻይልድ ሰፖርት ሲሉ ትራኩን አንስቶ ያመልጣል። ያንንስ እንዴት አየኸው? እሱን ልጅ አላየሁትም። እንትን የቤት አድራሻ እንኳን የለውም። አድራሻው ትራክ ነው በቃ። ያ ብላክ አሁን ከፍቶ ሪፖርት ለማድረግ በስደው እያሰበ ምን መሰለሽ አሁን ጌታ እንዳለው እኮ ነው። ላይክ አሁን ቢዘጋ ሌላ መክፈት ይቻላል፣ ምንም ችግር የለም። እሱን ተወዘም ላይ ሄድበት ምንም አባቱ ያመጣው ስንት ጊዜ የተከፈተ ነገር ነው እሱ፣ ችግር አይደለም። ግን በሐሳብ መወያየት እየተቻለ መተው መወቃቀስ እየቻሉ መነጋገር እየቻሉ በተነሳው ቶፒክ ላይ መቶ መነጋገር እየተቻለ እንደዚህ አይነት ነገር ማሰብ መሸነፍ ነው። መሸነፋችሁን ካመናችሁ ደግሞ which is good ጥሩ ነው። ጃኒም ሆነች ጉቺም ሆነ ማንም ሆነች እኔ ሁሉም ራሳቸውን ዲፌንድ ማድረግ የሚችሉ ሰዎች ናቸውና እናንተ የምን ተጠሪዎች ናችሁ? የምን ቤቶች ናችሁ? እኔ አሁን እውነት ለመናገር እዚህ በሚነሳው ሐሳብ ላይ አልስማማም በብዙ ላይክ አሁን በቤታዮ ጉዳይ እለን የራሷን ሐሳብ ነው ይዛ የምትመጣው። ቤታዮ እዚህ ቤት መጣ እኔ ይቅርታ ስጠይቅ አላየሁም። የሰውን ብሔር ስትሳደብ ሰምቻታለሁ፣ ይቅርታ ስጠይቅ አልሰማሁም። ስለዚህ በፍጹም ሰፖርት አላረጋትም። ግን ሄለን ትደግፋታለህ ወይ ምን ትላታለህ? ኖ እንደዛ አይደለም። በሐሳቡ በተነሳው ሐሳብ ላይ እስማማለሁ አልስማማም። የተሰማኝን ነገር በጥቼ ግን እናገራለሁ። ይሄ ቤት የሚለየው ነገር አንደኛው ነገር ባልተስማማህበት ነገር እንኳን መተህ መናገር የምትችልበት ነው። ግዴታን የደገፍኩትን ግዴታን ያልኩትን በል የሚባልበት አይደለም። ስለዚህ ዛትስ ዋይ እኛ እዚህ ቤት ያለ ነው እንጂ ቤታዮ ማናት እንትና ማናት አያገባኝም። እና በተነሳው ሐሳብ ላይ መተህ ሐሳብን መስጠትና በሐሳብ ብልጫ መርታት እንጂ በ5 ሳንቲም 5 ስድብ በሚሰጥበት ሰፈር ያደገችን ልጅ መተህ እዚህ ጋር እንደዚህ ነው እንደዚህ ብለህ በስድብና በሌላ ነገር ለመሄድ ካሰብክ ግን አይሆንም። በቃ ልጅቷ እንደዛ ናት። ምንም ስለዛ ብላኪ እንዴት ምን ትላለህ? ቲማቲም አመጣጣት ምን ትላለህ? ያው ሙያችን ተመሳሳይ ስለሆነ ከብላኪ ጋር ብዙ እንትን አይደለም። ግን ያሰበው ነገር ያደረገው ነገር ልክ አይደለም። ስማ የኢትዮጵያ ዶክተሮችን ቁጭ ብሎ ሲሰድብ እየዋለ አንድ መሐይብን ቁጭ ብሎ አንገቴ ለሷ ሰጣለሁ ይላል። በፍጹም እንደዛ አይደለም። ያን እኮ ገልሻለሁ ብሎ እኮ መልእክት ላከላት። አረ ወይ ጉድ ገልሻለሁ። እኔ ብዙም አልከታተለውም ልጁን እንደዚህ የተቆረጠ ነገሮች ካልሆነ በስተቀር። ግን አሁን ግን ሊሰራ ያሰበው ነገር በጣም የሚያሳፍር ነው። እንደዛ አይደረግም። ሌላ ጊዜ ትምህርት ይሁን። በየስቴቱ ልጆች እየወለደ እህቶቻችንን ሲንግል ማማ አድርጎ እየሮጠ እዚህ መጥቶ ጨዋጫዋ ይጫወታል። አንዷ ብትመጣ ጥሩ ነበር። አንዷ ሚስቱ አንዷ የልጇ እናት ብትመጣ ጨዋጫዋ ይጫወታል። ብስብስ አስቸጋሪ እኮ ነው። እዚህ ምዛም አንተባጣ የለመደ ሰው
አራራቃችሁ ወለዱ በሚለው ነው። አራራቃችሁ ወለዱ ቶፒክ ላይ ብቻ ቲክቶክ ላይ ሰምተሰኩ አራራቃችሁ ወለዱ ከሌላ ወለዱ ነው። ስንት ሴቶች በሱ ህይወት አበላሽቶ ሲንግል ማም እየተባሉ ማንም መቀሳሰር ያደርጋል። እዚህ እንደ ጨዋ ኮፍያ አድርጎ 36 ሰዓት ሰጥቼሻለሁ አለ በለዚያ ውርድ ለራሴ ብሎ ያበደ የደርግ ወታደር መስሎ ያወራልኛል። ልክ ማለት ያለው ነው እኔ ነው እንጂ ለኔ ነው እኮ ያንን ያለው ኖ በስማ ምን አለ ደግሞ እኮ እንደዚህ ነው ያለው 36 ሰዓት ሰጥቼሻለሁ እንደ ይቅርታ እንድትጠይቂ እፈልጋለሁ ነው ያለው። የእሱን ፍላጎት ነው እኮ ቢነግረኝ 36 ሰዓት ለወያኔ ነበር የተሰጠው እና እንደውም እሱ 36 ሰዓት ስንት ነው የሰጣሽው አንቺ? ይሉ ነገ በዚህ ሰዓት ሲገባ 24 ሰዓት ይቅርታ ብሎ 3 አንበሳ መጥቶ ማውረድ አለ። አንዱ ሚስቱን ነው የምታመጣው። አሁን ዛሬ ሄዱ ምን ያደርጋል መሰለኝ ሀርሙዝን ትዘጊበታለች መላለሽ። አሜሪካ ያላችሁ የልጆቹ እናት በውስጥ ልታናግሩኝ ትችላላችሁ። የፈለጋችሁትን ኢንተርቪው ጊዜ ሰጣችሁ። የትራክ መተላለፊያውን እዘጋለሁ። እየደወለ እያንዳንዳቸውን እየደወለ በውስጥ መጥተው እንደዚህ ብሉ ስልክ እንዳታለሽ ነግረሻል እንካሰሳለን እያለ ይሄን እያስፈራራቸው ነው እያንዳንዱ ጋር እየደወለ ከአራቱ መቼም አንዱ ሀቅህ እንዲወጣል የማትፈልግ የለ በውስጥ አናግሪ ነይ የፈለግሽውን ሳትሰጥሻል። እሷም ልትሆን ትችላለች እኮ ይሉ ግዴታ እሷ ብቻ ሆነ እህቷንም ወንድሟንም አክስቷንም ጓደኛንም መላክ ትችላለች። ሰባት ቤት ቤተሰብ አትሆንም ይመለከታል። ማንኛውንም ሰው ከሶስታችሁ አንዳችሁ መላክ ትችላላችሁ። አትፍሩ። ቢያስፈራራችሁ አሁን እርግጠኛ ነኝ ዛሬ ያስፈራራችኋል። ታመጣለች ብሎም ደግሞ ስለፈራ እርግጠኛ ነኝ እየደወለ ያስፈራራቸዋል። ያላቀረብኩማ ትላንት ገብቼ ቢሆን ኖሮ እስካሁን የሆነ ነገሮች መተውልኝ ነበር። ዛሬ ነው የገባሁት። ነገና ተነገ ወዲያ ታያል። ያ አይ ሞና በቃ እንደውም ሂጂበት። ተመልካች በብዛት ያለው አሜሪካ እንደሆነ እንዳትረሳ። ጓደኛም እንኳን ያለ ጎረቤት ራሱ እኮ የሚያውቅ ስንት አለ ጎረቤት ጸብ ላይ እኮ የሚጎዳው ገላጋይ ነው እና ያራዳ ልጅ ናና ተፋታ በቃ ቀላል ውሸታውን ዲፌንድ የሚያደርጓት ቀላል ውሸታ መሰለ። እንኳን ለእናቷ ቤት ገዛ አይደለም እኮ አቤሎ እሷ እንኳን የምትኖረው ቤት ኪራይ ውስጥ ነው እኮ አድቨርታይዝ ማስታወቂያ። በምን አይነት መንገድ ነው ኢትዮጵያ ውስጥ አዲስ ታይም ቤት የሚገዛው? በትንሹ ስንት ሚሊዮን ብር ነው የሚባለው? ቲክቶክ ላይ ምን ያህል ብትሰራ ነው ነገር ዳውን ፔመንት አድርጋ ልትወስድ ትችላለች። የምትነዳው መኪና ወስዳ ቀስ እያሉ አብዛኛው ቲክቶከሮች በብድር ወስደው ቀስ እያሉ በየወሩ እየከፈሉ ነው የጨረሱት። ይሄ ካሽ አውጥቶ የገዛ ቲክቶከር እንኳን የለም። ጆዳንኤል በለው ማናቸውም በላቸው እናድዳለ ብላ አንድ ወንድ ላይ ስትወጣ ወይ ታረግዛለች። እሱን ለማስወረድ ስንት ብር ታወጣለች? ዱባይ ድረስ ሄዳ። ይሄ ነው የሷ አንተ ሲቀጥል ማስታወቂያ ምናምን እስቲ ምን ማስታወቂያ ሰርታለች? እርግጠኛ ነኝ አንድ ማስታወቂያ ይቻላል፣ አንድ ወይ ሁለት። በብዛት ማስታወቂያ አትሰራም። እኔ አላያትም ብዙ ጊዜ ማስታወቂያ ላይ ጌመር ነች። በምንም የለችም እንጂ ለምን ቁም ነገረኛ ማንበብ አትችልም። የጻቷትን ቴክስት ማንበብ አታውቅ ደደብ ነው ልጅቷ። ግን እንትኗ ሙጫ ነው እንዲህ በእናትሽ እንትን ይሰበሰባል ማለት ነው። እንደገና እንደ አዲስ ይሰፋና እንደገና እንዲህ እንዴት ነው እንደዚህ ሁለቱም? አይ ግን እግዚአብሔርን ሄለን በጣም እግዚአብሔር ችሎን ነው እንጂ በቃ ይቆሽ ማንነት ነው እኮ ከእያንዳንዱ ቲክቶከር ጀርባ ያለው ማለት እኮ። የሚገርም ነገር በ32 ዓመት ሃይማኖቱን ቀይራ ሰልማ አግብታ የ2 ዓመት ባለትዳር ነበረች። ልጁን አሳሰረችው ሰርጋቸውን ፎቶ ምናምን እንዳያወጣባት አሁን ላይ። እሺ እቺ ጃኒ አው እቺ ልጅ እኮ አብዮት ሲፈነዳ የተወለደች ነው የሚመስለው ታሪኳን ስታይ። ልክ የእንትና ድሪባ ይመስለኝ ጆን ዳንኤል አጎት የለም ይሄ አጭር ይመስላል ግን ታሪኩ ብዙ አዶዳይ ግን ያውቃል ይሉን እንዴ ቪዲዮ ይወጣል ያለፈ ታሪክ ነው ይላል እሱ። እኔ ግን ለምንድን ነው አንዳንድ ሰዎች አላውቅም። አሁን አዶናይ የተሻለ ሰው ማግኘት የሚችል ጥሩ አመለካከት ያለው ልጅ ነው።
ከስጢፎ ጋር ዘው ሌቭል መሳሳም ጀመረች። ቪዲዮ ኦልሬዲ ሚዲያ ላይ አለና ከዛን አዋሳ ሄዱ አርግዛ ማንም ሳያት የኔደችው ዱባይ ተቀበላት ሰው እኔ ጋር ሾክ ለምንድን ነው ሄደችው ሆስፒታል ሊያደርሳት ሙልጭ አርጎ ይገርማል በጣም ያ ስቲፎ ያቀልይልን ስቲፎ ሙልጭ ባታረጎ ስፈልጊ እንደ ዩፎ መጥቶ ይወሰድሽ ነው የሚላት እንደዚህ አይነት ጣጣለው ስቲፎ እንደ ቀጥነቱ ምናምን መሰል የዋዘ ሰው መሰለ እንዴ እንደውም ጆን ዳንኤል ምስኪን ነው በእንደዚህ አይነት ነገር ሴቶችን በመቅጠር የቤቱን የሚያጣብበው ስቲፎ ዘፈን ላይ ቅንብር አረግሻለሁ ምናምን ይያለ የኔ ቢጫ ወባ ምናምን ላይ ያቀናበራቸው ሴቶችን ኑሮ የመረረው ማኔር መግዛት የፈለገ ሴቱላ በቃ ለጊዜው የሱ ዳይፐር ይሆናሉ ከዛን አንድ ነው ያዝባቸዋል ሂ ኮንትሮል እንደፈለገ ነገር ስቲፎ ከባድ ሰው ዋው ስቲፎ እንደዛ ከሆነ እንግዲህ እሱ ካላወቀ እሷ በጓሮ ሄዳ ከሆነ ያስወረደችው አናውቅም እንግዲህ ወጥቶ አሰቢስትበት ግን እሷ ግን በጣም ከበስተጀርባ የወንዶች ደንታቢስነት ምንም ደንታ የማያከብሩትና ማያፈቅሩ ሰው ለኬር እንደሌላቸው የምታውቀው ጆን ዳንኤል ሲፈታ ለቀልድ የለም ለሙድ የመኪና ቁልፍ አንስቶ ይሄ ያንተ ጊፍት ነው አለው ዝም ብሎ ነው መልክ መስራት ጎበዝ ነው ይሄን ያልኝነት እሷ ግን ለብቻ ዛን ያለችው ያለታ ቢጫ ወይን አረንጓዴ ወይን ቀይ ወይን ስትጣ ነበር ከጆን አዶኒያስ ለመጽናት ነበር እኔ አዶናይ እውነት የተሻለ ሰው ማግኘት የሚችል ጥሩ አመለካከት ያለው እንዳለ ነው ግን ሚስቱንም ነፍቶ የሆነ ባንክ ነገር ሆዳው ሴቭ አርጎ ምንም ደንታ የላቸውም ወንዶች ካልወደዱ የሆነችን ሴት ደንታ የላቸው ይገርማል በጣም ማለት በዚህ ልክ ነው ላይሉ መቀማሙ ወንዶች እኮ አይቀማሙም ብዙ ጊዜ እንደዚህ ነገር እንደ ሼም ነው በቃ እንትና ይችላል አይደል ግን አንተም ኬር ከሌለ ምናምን መቀማቱን ትዛይለው ያ አይ እኔ በጣም የቆሸሸ አይነት እንግዲህ እያንዳንዳቸው ልጅ እያስረገዙ ሲያስወርዱ ሴቶችን እንደዚህ ሲያደርጉ እንግዲህ ከዚህ የባሰ እኮ የደፈሩ ሊኖሩ ይችላሉ ይሉ በጣም ባግራ እግዚአብሔር እኮ የያዘውን ይዞ እንጂ ከጀርባ እያንዳንዳቸው ቲክቶከሮች ከጀርባቸው ያለው ጉድ በጣም ጆሮ ጭቦ የሚያደርግ ነው እንዲህ ከላይ እንደምናያቸው አይደለም እውነት በጣም ነው የሚያሳዝነው ጃኒ ግን ሞገስ የላትም አይተሽ ከሆነ አሁን እንግዲህ እንደዛ ሰፖርት እያረግሻት መታ ሰድባሽ ሄደች አንድ ጠላት አፈራች ማለት ነው ሰፖርት እያደረገው መጥቶ ተሰድቦ አግባብነት የለውም አሁን አባባ በድሽ ነው ካታገባ ያለው አባባ በድሽ 2 አመት 3 አመት ስጦት ከዘራ ይዛል ይደክማል አቅምም ጉልበትም እየደከመ ይመጣል እኮ እስከመቼ አሳማ ማማጥ ሲከብዳት መርፌ ትወጋለች እና አባባ በድሽ ያለው በቃ እንዳባባ ከሌለ ቶም ጄሪ ጫወት ከባድ ነው ማለት እንደዚህ መሆን የለም ግን እኔ አዶናይ እንደወጣት ጊዜውን ህይወቱን ከእንደዚህ አይነት ማንነቷ መነጠል አለብን አይወሳው ባበላሽ ህይወቱን ባበላሽ በጣም ብዙ ኦፖርቹኒቲ ያለው ልጅ ነው ማቹርድ ያደረገ ልጅ ነው አይምሮ ሰፊ ነው ማን ጸጉር ቤት ማሙ ጸጉር ቤት የሚባል ስለ ስታወራ እዚህ ሚዲያ ላይ ነው እንጂ አሁን እንትን ያለችው አንድ ካወራች እንደዚህ ምን ማውራት እንዳለባትና እንደሌለባት የምትጠነቀቅስ ልጅ አይደለች አዶኒያስ ወሲብ ላይ ወይ ሴክስ ላይ ጎበዝ እንዳልሆነ ስታወራ ሪከርድ አለላት እሱ ሪከርድ ምናመጣል በጣም ከባድ ነው ነ አዶኒያስ ያያች የጆን ዳንኤልን ታስባለች ያ ከእንደዚህ አይነት ሰው ጋር እኔ ጊዜውን ባጠፋቸው ዘፈን እንኳን እየተጋበዘ ባለ ክራረኛውን ሱሪውን ታዩ በራይት ኮድ ለማለት ነው
ህዝብ ለማን መጥቶ እና ዝም ብሎ ይጨፍራል። ይሄ ለማለት ፌጅራ ማሉ ማይሰጀር ታይላል እሱ ክራሩ ሱሪ ታያለች። እናቷንም ራሱ ባለጌ። አሁን ግን አርግዛለች የሚባለው አዶናይ አዶናይ አርግዛለች ይባላል። ይልቁን እንዳታረግዝበት አዶናይ ቢጠነቀቅ ይቻላል። እርጉዝ ናት ይባላል። እውነት ውሸት አልተረጋገጠም እስካሁን ግን ሚዲያ ላይ ከናዮ እኩል አይነት ወሬ እንዲናፈስላት ፈልጋል። አዶናይ ጅል ነው እውነት። እሷ በከስቷ ካስረገዘ እሷ ጅል ነው በቃ አዶናይ። እኔ በገዛ ፈቃዱ ህይወቱን እንዳበላሸ ነው የምቆጥረው። ምክንያቱም የተሻለ ኦፖርቹኒቲ ያለው ሰው በአስተሳሰብም በምንም ልትመጥነው የምትችል ልጅ ጋር መሆን የሚችል ፖቴንሻል ያለው ልጅ ከእንደዚች አይነት ልጅ ጋር ወልዶ ከእንደዚች አይነት ልጅ ጋር ትዳር መስርቶ የማይዘልቅ ትዳር ከምጣዱ ያስታውቃል ነው የሚባለው። ባይገባበት እውነት ጃኒ ብትወልድ ልጇ ካልጋ ላይ መቼ ዛፍ ላይ ሮጦ እንደሚወጣ አታውቅ። ዘላብ ነው ልጅ ታንታባር ቢላል መጥቶ ወይ ወስታፈግ አንገዳ እየሰማን ነውና አንድ ጊዜ እናገርና ለታ ኦኬ ጋይስ የኔ እንትን ይሄለን እነዚህ ልጆች ወጣቶች ናቸው። ጃኒ ያንግ ናት። ይበዛ እንደው በተለቀሽ ከተባለ ከ25 አታልፍም። እንደ ማንኛውም ወጣት በህይወቷ ብዙ ሚስቴኮች ሰርታ በቃ በየትኛውም እንትኗ ግን ይህን ያህል በቃ በተለያየ አቅጣጫ መቀጥቀጡ በዛባት። የኔ እናት እባክሽ ተያት በቃ። እሱ ማን ነው አይደል? ባለፈው መሲ ይሄን ነገር ዝጊው ብላኝ ዘግቼው ነበር አይደል? እነሱ አለ ለዚህ ያደረጉት እንጂ መሲ እኔ ዝም ብዬ እንደቀልድ እሺ እንደዚህ አድርጊ ስላት መሲ እንዳው ማምረው ሁለት አንበሳ ወረደች። ራይት እኔ ራሳቸዋለሁ። እነሱ ወደዛ ከሄዱ እስቲ መተው ከጄ ያስመልጧት። እናቱ ልጅ መናገር ካለብሽ ማለት ነው ምስቴኳን ልጅ በቃ ራሱ ላይፍ ያስተምራትና አዶናይም ሆነ ወዷት ነው ማንም አጣብሷቸው አገናኝቷቸው አይደለም ማለት የጀመሩት በራሱ ሰዓት ከበቃው ራሱ ያጥተዋት። ግን በቃ ይሄን ያህል አንድ ቀን እንትን ከተባለ ተዋቸው ፕሊዝ። በቃ ይሄን ያህል እንትን ማለት ዛሬ በራሱ ላይፍ ራሱ ሌሰን ነው ኢን ላይፍ አይደል? ሁሉም ሰው በራሱ ሚስቴክ ሰርቶ ተምሮበት የሚያልፈው አለ የሚያስተካክለው አለና ሚስቴክ ያደረገችው ነገር ተምሮበት ሳምሪ ጂጂኪያ ልጅና ጃኒ ማን ነው ታላቅ? I don't know እኔ ስለ ኤጃቸው ግን አክቲ ሌክሽንስ ያ ስለ ሳምሪ ስናወራ ምን ያኔ ለህፃናት ህፃን ለእናንተ ምንድነው? ህፃን ሰዎች ማቹሪቲ በቃ አንድን ሰው ልጅ በእንዴት ነው መከራዊ እንትን መስጠት ነው እንጂ እንደዚህ ሞራላቸውን በጣም እንትን በሚያደርግ ላይፋቸውን በቃ ለራሱ ልጅቱ የእውነት እናትና አባቷና ያቺ አክስቷን ላይ የሆነው ነገር ልክ ነው። ይሄ ነገር ይኸውልሽ ለሚታዩ something ሄለን some culture አካባቢ እናቶች ተይኝ በቃ ይሄን ነው ስታይል አትንኪኝ በቃ እንደዚህ ነው ማድረገው ብለው ዝቅ የሚሏሉ። እኔ ይኸውልሽ ሐረር አካባቢ አውቃለሁ ያጎቴ በፋሚሊ እንደዚህ ከገጠር የሚኖሩ ማለት ሲመጡ በቃ ያንን እንትን ሻሻቸው ማውለቅ የማይፈልጉ ኢቭን ብታረጊላቸው እነሱ መልበስ አይደለም። እኔ እኮ የጠየኩሽ እሷ ቤተሰቧ ላይ ያረገችው ነገር ልክ ነው ወይ ነው ያልኩት እንጂ እናትዬ የለበሰችው እኮ መች አልኩኝ እኔ honestly I didn't pay attention ያረገችው ያላረገችው ግን ባልሽም እንዳልኩሽ እምቢ ሊሏት ይችላሉ። በቃ this is our style ብለው ራስሽን እንትን በይ አንተ ያልተግባባ ነው ምንድነው ያሐረር እኔ ለምን እንደዚህ አይነት ልብስ ይለብሳሉ ብዬ ያወራው ነው የመሰላችሁ እናንተ። እኔ አይደለም እሷ ለምን ቤተሰቧን በእንደዚህ አይነት መንገድ ትሪት ታረጋለች ነው ያልኩት። ለምን ልጅ እንኳን አዝላ የመጣችው ነፃነቷን ይዛ አውርዳ እንድትቀመጥ ወይ ውሃ እንኳን ለልጁ እንዲሰጡ አልተደረገ። በቃ ሄለን ያንድ ቀን ተናገረች እናቷ ያን ልብስ እንደዛ ነው እናቷ በሊሞዚን መውጣት ኃጢያት ነው ብላታለች። እናቷን ከሊሞዚን ላይ አብራ ብትወርድ ኖሮ እንዴት እንደምትከበር ጃኒ ቆይ do we know like all the detail በምን እንደመጡ ማን ቀድሞ ይምጣ ማን የሚያውቀው ነገር አለ? nobody knows right? እነሱ ከበር ላይ ሲመጡ እኮ ያሳያል። ከበር ላይ ሲመጡ እሷ ከንቱ ወርታች ሄዳ
አዶንያስ ገብቶ እንዲህ ሲያሳይ እሷ ዝም ብላ ነበር የቆመችው። አይ ዶንት ኖ ቤተሰቦቿ በየትኛው መንገድ እንደመጡ አላውቅም፣ ግን እኔ ምለው አንድ ቀን ራሱ በቃ ከገስተቷና ከተናገርኩ የመሰለሽ ልብስ ለበሱ አይደለም። እሺ ይሄንን ፖይንት እንድትይዥ ፖይንቴ ለምንድን ነው እንደዚህ አግልላ እንደዚህ ዞራ ነው የተቀመጠችው? አይተሽ ከሆነ በስነ ስርዓት የሱ ዘመዶች ጋር ተያይዛ እንኳን ስጨፍር አንድ ነገር ልንገርሽ፣ አባትየው ነቄ ነገር ነው ከኔ እንጨፍር እንኳን አልጋበዘችው። ግን እሺ ፕሮባቢሊቲ እንግዲህ አዶናይ ጋር ደግሞ እናትየው እንደዚህ ገፍተር አረገቻት። አሁን ያሳየሁሽ ቪዲዮ ልክልሻለሁ ከፈለግሽ፣ በጣም እንድታዩ ከፈለግሽ። ከአዶናይ ጋር የነበራቸው ዲስታንስ ምናምን አለ የተፈጠረው እንትን እሺ ፕሮባብሊ ኤክሳይት ቱ ሲ ምስቱን አይታው ኤክሳይትመንትም ሁና ሊሆን ይችላል። ገባሽ? ያላችሁ ጋብ ተፈጥሮባችሁ ስለነበረ ስለዚህ አንድ ቀን ያህል ከተነገረ ይሄን ያህል እንትን ማለቱ በቃ ታያት፣ በቃ እንደ ልጅሽ እና ታያት ፕሊዝ። አይ ዶንት ኖ ጀስት አሳዘነችኝ ሆነስሊ። ለዛ ነው እነ ብላኪ መፍትሄ ያላችሁ አይደለ? እነ ብላኪ መፍትሄ ያላችሁ አለ። የነሱም መፍትሄ አይ ዶንት ኖ አባውት ኤኒባዲ በት እኔ ግን ልጅቷ አንዱ ስላሳዘነችኝ ነው። አይ ዶንት ኖ ዲቴል ምንም ብዙ ገብቼ እዛም እንትን ምን አይደለም። ሪስፔክት ስላደረኩሽ አም ጀስት አስኪንግ ዩ ፕሊዝ በቃ ጀስት ቀለል ነው። ቴንክ ዩ እኔ ስለሷ ሳወራ ቢያንስ 6 አንበሳ ያህል ቢዝነስ እሰራለሁ አይደል? ያንን አንበሳ ወይ መታ ታወርች ምን ታያለሽ እንጂ ይሄን ከዘግሞ በምን ላይ አወራለሁ? ያሐረን አስበሽዋል ይሄን ጉዳይ? ግን በቃ አቦታ አንቺ ደግሞ ያሐረን ልጅ ነሽ እንደ ቀለል አድርጊያትና አለከት በቃ ታያት በቃ በጣም አውጥቼ ልሽት ታዲያ ምን ልሽት ታዲያ ድንች አትሽጪ ብለሽ ምን ልሽት ያለ ድንች ብቻ ነው እኮ። አይ በቃ እንደ ከንትከሻት በቃ ሌላ ቀይሪ ሌላ ደግሞ ወስዱ እንጂ ምንም አልተሸጠም ገና ገበያ መች ገዢ መጣ ገና። አይ እተይ እንጂ ያረን አሁን ደግሞ ሳያሳ ነብ ግባ በእናት በቃ ገና በቃ አስፈልገው ነገር ምን መሰለሽ፣ መጀመሪያ ቲክቶክ ላይ እንደዚህ ስክሮል ምናምን ነገር ሳረግ ብላኪ የሚባለው ልጅ ልክ ዋርኒንግ አሰጣጡን ሳየው እግዚአብሔር ከአንዳንድ ነው ትዝ ያልሽኝና ምን ሊሰማኝ እንደሚችል ማለት ሁኔታዎቹን የገረመኝ ማለት ነው። አቡና ትብቃለ ለምትይ ነው መሰለኝ። በቃ ቪዲዮሽን ከብተሽ አስጂ የተኛው ማታ ስነሳ ብዙ እንትና አየሽ እዛ ሪአክሽን አደርግበታለሁ አልኳቸው። እንደዚህ እኮ ብሎሽ ነው አለ። በጣም ያሳቀኝ የሆነ የምትኖሪበት ሀገር ላይ የለም ዋና አስተዳደር ነገር 24 ሰዓት እትችሻለሁ ምናምን ነገር በቃ ይቅርታ ጠይቂም ነው ፈልጋለሁ ነው ያለው። ፈልጋለሁ ሂኒድ እኔ ደግሞ በቀደሽ የደረሰሽ ልጅ አለኝ ምናምን ነገር ከጃኒ የምትበልጥ ምናምን ሲል በህይወት በቤተሰቡ የመጣሽበት አይነት ስሜት የለም። አይኑን እያሻሸ ምናምን በቃ በሲሪየስ ነው እንዴ? ምን ነው ተመሰጠ ሰውዬ? አላማው ምንድነው? ዙሩን አከረረው በቃ ሰውዬ ልጅቷ እንድትመታ ፈልጓል ማለት ነው። ጃኒን ጠልቷታል ማለት ነው አልኩኝ በቃ። ምክንያቱም ሰውን ማለት ልያት ያዘ ነው። እንደውም እኔ ይመስለኛል እንደውም እንደዚህ አይነት ስትራቴጂ ተጠቀመ ነው መሰለኝ። የጃኒ ወዳጅ ሳይሆን ጠላት ሁላ ነው መሰለኝ። ታውቂያለሽ ማንም ሊያዝሽ ማንም ሊያስፈራራሽ እንደማይችል ታውቂያለሽ። አንቺ ጋር አሁን ለምሳሌ ለየት የሚያደርገው ምንድነው የሰው ትልቅ የለውም የሚለው ነገር አንቺ ቤት ነው የሚታየው። ማንም ሚዲያ ላይ ትልቅ ሰው አይደል። ማንም ጥፋት ካጠፋ ይነገረዋል። ማንም እንደገና ሚዲያ ላይ መጣ። ሚዲያ ላይ በመጣው ነገር ላይ ነው እያወራሽ ያለሽው። ያየሽው ነገር እንዳስተያየት አስተሽ አለፈ በቃ። አሁን የሰውዬ ድጋሚ አንስቶ ምናምን እንዲህ ብላለች ሴትዮ እናች እንደዚህ ምናምን አይነት ነገር አለ። ምን ሊፈጠር ይችላል? ዋትስ ኔክስት ሊያደርገው የሚችለው ነገር ምንድነው ነው? እስኪ በሰማሽ እኔ እንደውም ኮሜንት እንጻፍኩለት ወዲያው በቃ ሄለን ሰምታ ብቻ ምናምን ነገር አልኩ ማለት ምን ሊሆን ይችላል ነው። ስለዚህ በማያገባው ነገር ባይገቡ ቶም ትደግፊያለሽ፣ ሰውን ተወጃለሽ ምናምን ግን ልክ አይደል። ለምንድን ነው ግን ዴቭ ዮኒ ማኛ እንዳየኸው ጀዝባ ነው። ጀዝባ እያየ ነው ደደበ። እቺ የሆነ ሴት ደግሞ አለች ፍራራሱ አይደለም አይደረስም ይሄ ነው የምትለው ሶፊያንም ምናምን የምትባል ሴትዮ። አንድ ደግሞ አለ አባባ በዱሽ የሚባል ሰው የህፃን የሚጫወት እሱ ምንድነው ጀዝባና ደደብ ብቻ ነው የሷ ደጋፊ። ይሄ እነዚህ ሰዎች አዶንያስ ጋር መድረስ የለባቸውም ጋይስ። ችግርም ሁሉ ነገር ይጋባል እኮ እንዳያጋቡበት አይመስልም። የከሸፉ ናቸው እኮ እዚህ አሜሪካ ሀገር ላይ እግዚአብሔር ሰው እንደው በስመ አሜሪካ ምናምን አገዝፎ ያቸዋል እንጂ እዚህ ግቡ የማይባሉ ሰዎች ናቸው እኮ እግዚአብሔር።
ትርኪ ምርኪ ነገር ምናምን ነገር መማገ ሰው እንዴት ማለት እኔ እንጃ ፊደል ቆጥሯል ሰው ማለት ቆም ብሎ ማየት ይችላል። ሄሉዬ እንዴት አመሸሽማ? ፎቶ ተረት ላይ ለጥፎ ምናምን እየየ ሲል ምናምን ምንድን ነው የሰውዬ ምን እያካሄደ ነው? እና የሁለቱ ሂደት እርስ በርስም እንኳን አይስማሙም። የሚገርምሽ ነገር እኮ በመደገፍ ራሱ ይጣላሉሽ። እና ሁለቱም ባለፈው የተጣሉ ጊዜ አስታርቅ ተብሎ ማሴጅ የተላከለት እያነበብኩልህ አልነበርም? ራሱ ከነ ማረጃ አትመጥነውም ባለጌ ናት ሲል ነበር ጃኒን እኮ። አመሰግናለሁኝ። እንዴት እንደምናመሸሽልኝ መታ ሰድባሻለች። እርገጫት። ብዙ እርን ማድረግ አለብሽ በሷ ብዙ ባለጌ ነች። ማነር ለስች እናቷን ያላከበረች አንቺን የታቅሻለች። ስለዚህ መረጃ በአንድ ቀን አውጥቼ እንዲሰለቸኝ አላረግም። ቀስ እያልሽ እርገጫ። ደግሞ ባለጌ ነች። በየቀኑ የመጣው አንድ ባለጌ ነች። የአዶናይስ እናት ራሱ አትወዳትም። በአስተያየቷ እዛ አቶት ላይ በነበሩበት ሰዓት በአስተያየቷ ያስታውቅ ነበረ። እና እናቷን የማታከብር ባለጌ እንደው ልጃቸውን ማሸነፍ ስላልቻሉ ነው እንጂ ቱ ቢ ኦነስት አክሴፕትም የተደረገች አይመስለኝም እዛ ቤተሰብ ውስጥ። ምክንያቱም ባለጌ ናት፣ ባለጌ መጨረሻ ባለጌ። ስለዚህ እርገጫት፣ ሂጂባት ነው እኔ የምልሽ። በደንብ እርገጫት። የምንታያት ነው አሳዘነች ምናምን ነው መንጎለጉሎ። ዛሬ አሁን ሁለት አሰማን አይደል? ነገ ሁለት። ፕሊስ ዱ። ምክንያቱም ይገባታል። የመጨረሻ ደግሞ ተንኮለኛ ያንን ልጅ እንትን ለማለት ለመጣል ያልሄደችበት ነገር በጠርሙስ ቆረጠኝ በመስታወት ቆረጠኝ ምናምን ስትል ቆይታ ከዛ በኋላ አይ አይደለም ብላ ደግሞ አስተባበለች። ምንም ሎያሊቲ የሌላት ዲግኒቲ የሌላት ማነርለስ ዱርዬ ነች። ቂጧን የጣለች ዱርዬ። ስለዚህ ሂጂባት ነው እኔ የምልሽ እህቴ፣ እንዳትለቂያት። በቃኝ ብላ መጣ ይቅርታ ካልጠየቀች በስተቀር እንዳትተያት። ደግሞ ይቅርታም ስትጠይቅ እንዳልሹ ቢያንስ 10 አንበሳ አውርዳ ሁለተኛ ስሜን እንዳጠሪ ፕሊስ ብላ 10 አንበሳ ማውረድ አለባት። ባለጌ መጨረሻ ባለጌ ነች እሷ። አመሰግናለሁ። ሂዱበት። ኢየሱስ ከሚመጣ መገደል እንችላለን። ቆንዴ አይ በስነ ስርዓት ይሄ ብላክ ቲ የሚባለውን ሄዱ እውነት በጣም ብትሄጂበት ጥሩ ነው። እንደውም ጃኒን እርግጥ አድርግና ሂድበት ዛሬ። ከዛ በኋላ እነሱን ሳይሆን እሷን ነው እኔ የምሄድበት፣ በእሷ ነው። ያኔ እኔ እንደውም እኮ ሄዱ ቪዲዮውን አሁን ሲናገሩ ለማየት በጣም እየፈለኩኝ ነበር። አጣሁት ፕሮፋይሉን ራሱ እኔ አላውቀውም እኮ። እኔ እያመጣሽ እኮ ታዋቂ የምታረጊያቸው አንቺ ነሽ። አሁን ይሄ ልጅ በዚህ ምክንያት በቃ ይፈምሳል። ሪታ እኔ አላውቀውም ወይ ሪታ ወይዬ ግቢ እህታችን ሄለንዬ ዋትስአፕ ሀቢብቲ ያገሬ ልጄው አንድ ይቅርታ ብትጠይቂ ይጣላሻለሁ። እንዳትጠይቂ ይቅርታ እንደዛ ይቅርታ ምናምን ትበል ምናምን። ይኸው የሐረር ልጅ አይጠይቅም። ይኸው በያቸው ይሄ በተለይ አባባ በዱሽ የሚባለውን በዱ ነው በዴ አባባ ብጃታ እኔ ምሰድብልሻለሁ እንደዚህ እየገባሁኝ። ይሄ ቅሌታም ሂጂበት እንትን ብሎ እኮ ነው እየሻፈደ ነው። ሴጋ እየመታባት እኮ ነው። አስበሽዋል አባባ በዱሽ ይኸው ሲያናድዱሽ እኔን አስገብኝ። ይኸው እዛ ጋር እንትኗን እሷ በእናቷ መጠየፍ እንዴት አየሽ? በጣም ተጠይፋለች። ኦ ማይ ጎድነስ እንዴት ነው የሆነችው? ወደ ኋላ እንደዚህ እኮ እንደዚህ በኋላ እየጠጣች ስትመጣ ነው መሰለኝ ትንሽ ወለየ ሲባል አለች።
ወሎዬነትን የወሰደችው ከቤተሰብ ነው። በቤተሰቧ ታፍራለች። አይተሽልኛል። እሱን ታያት። እቺ ጊፍት ስብሰባ ነገር ይኸው ቴሌፎኑን እንኳን አምና ለአባቷ ያዝልኝ ማለት አላመነችው። በእጇ ይዛ ነው የምትደንሰው። አይተሻል? ማንንም አላመነችም። ይኸውልሽ ልንገርሽ፣ እቺ በደንብ አውቀሽባታል። ጊፍት ሰብሳቢ መሀይም ነች። እሺ መሀይም ነች። እርግጥ አርጋት። አንቺ በቃ የረጋጭ ነሽ። በቃ ምንም እንዳትቀየሪ። ሊያሾን ደግሞ አበረቻቻት፣ ያጃት ሊያሾን ማለት ለምን ማበረታታት? ያየችው ነገር ላይ ማውራት መብት አላት። ትረግጣለች። እሷም እንትን እንዳይሏት ማለት ነው። ረጋጭ በሚለው አይደለም የታየውን ነገር እዩ ተባለ። ስናይ ደግሞ እንናገራለን። እንቅልፍ ኪኒን እኮ አይደለም የሰጡን፣ ቶፒክ ነው የሰጡን። ራይት? አዎ እሺ፣ ቶፒክ ክሬተር ነች። ገባሽ? ክሬት ያረጋሉ፣ ይጫወቱብናል። እኛ ክሬት አይደለም፣ እነሱ ህይወታቸውን ይዘረግፉልናል። ለየነው እንናገራለን። ለነሱ አሁን ምን ክሬት ያስፈልጋል? ምድረ ከርከሮ ሁላ ልቃ አት እንዳሰሚ ይሄ ብላክ የሚባለው ጀዝባው ነው። እነዚህ እኮ ሴጋ የሚመጡ ናቸው። በሷ እያዩ ፎቶዋን ሻምፓኝ የሚረጩ ናቸው። አንድ ራት እንኳን የሚለው ሰውዬ ነው እኮ ጥቁር ፌስታል በደርዘን ገዝቶ ስድስቱን ለካካ የሚያጠራቅም ሰው ነው። ይሄ መጋላ የመሰለ ፊቱን የሆነ መጋላ ውስጥ እዛ ድሬዳዋ በስንጥር አንነካው። ይሄ አብዱሽ የሚባለው እንደዚያሽ በስንጥር ስለኝ በስማም አሜሪካ ነው የሚለው። ኧረ በስማም ይሄ ፎቶ ይዞ ምናበት ምንድነው? ቢራቢሮ ማለት ለኔ ከሁሉ የሚሄድ ማለት ነው። ሁሉ ያየውን አበባ በሙሉ የሚቀስም ማለት እኮ ነው። ስድብ እኮ ነው ራሱ። በዚህ ሀገር ደግሞ እነዚህ የ666 ምልክት ነው። ቢራቢሮ ያ ትክክል። በአሜሪካ ሲምቦላቸው እነዚህ ናቸው። አሃ እሱም የ666ም ነው ለካ። ምናልባት ቢራቢሮ ደስ ስላላት ይሆናል። ነግሬያት ነበረ። ይሄ ካልገባሽ እንደዚህ ነው። ምናልባት ቢራቢሮን ወደሻት ከሆነ አላውቅም ብዬ ነግሬያት ነበር ትርጉሙን በሰላሙ ጊዜ። አይሲ ያንተና ደጋፊ ነኝ በማለት እየሄደ ገደል የሚገባ ነው እኮ ሚዲያ ላይ ያለው። እኔ ቅፍፍ ነው የምትለኝ። እናትየዋን እንዴት ነው ቂጧን ወደዛ አዞረችና ከዛ እንዴት ነው ያየችው? ኧረ በስመ አብ። እኔ በመሀላቸው ነበር የምቀመጠው፣ እናትና አባቴ መሀል። እናቷን እንዳውም ተይ፣ ያውን ታዝሎ የመጣው ልጅ አዝላ የመጣችው አክስቷ እና አያስቅም። ሪታዬ እናቴ ትሙ አስበኛ። አሁን አንቺ ሰው ቤት ልትዝናኝ ሄድሽ አይደል? ወይንም ሆቴል አይደል? ሆቴል ሄደሽ ወንበር ጫፍ ላይ ቁጭ ብለሽ ልጅ አዝለሽ ከሙቀቱስ ነው የመጣሽው። ጫጫታው አለ ምን አለ። ልጅሽ ውሃ እንኳን ጠምቶት ይሆናል። ሲመችሽ ነው እኮ ልጅሽን እፎይ ብለሽ እንደዚህ የምታወርጂው። ለዛ እንኳን ፊት አልሰጧቸውም እኮ ኩርምት ብለዋል። ሁሉም ፈታ አላሉም። ምንም ፈታ የለም። ለምን እንደሆነ ሄሉዬ ታውቂያለሽ? ሂዩጅ ዲፍረንስ አለ በአዶናይስ ፋሚሊ እና በእንትና በጃኒ ፋሚሊ። ድህነት አንዳንድ ጊዜ ድህነት ያስንቃል እንዴ? መሆን የለበትም። በድህነታቸው አምና አምጥታቸዋለች አይደለ? አትሊስት አንቺ እኮ ለእናትሽ እንደው ትንሽ ሪፕሬዘንታቲቭ የሆነ የኢቨንት ክሎዝስ እንኳን እናትየው ወጣት ነች። ምንድን ነው ችግሩ? ብትገዛላት እሷ ብትቀያየር እኮ ምንም አታምርም። የሚገርመው ነገር እኮ እሷ ስትመጣ አይተሽ ከሆነ ሪታዬ ግን በሊሞዚን መጣችና እጇን እንደዚህ ይዞ እንደዚህ ብሎ ትክክል ከባች በኋላ እነሱ ሲመጡ ከባጃጅ ላይ ነው የወረዱት። አሳዝኑ። ቢቀርስ ባይኬድስ በር ላይ ሰላም እንኳን አላለቻቸው። ያ ታፍራለች። አሁን ወላይ ሲመጣ ወይ ትልቅ ሰው ሲመጣ እንኳ አንቺ ብድግቲና እነሱ ይቀበላሉ። እንደውም ልጁ ነው ሽቁጥቁጥ ያለው ያዱነ የጃ ቤተሰቦች ወደዚህ ቢቆ ምናምን አቆማ ምናምን ፊቷን ዞራ ምናምን አዞር እንደንት
የለም የኔ ብጤ ሆቴሉ ሊገቡ ሲሉ ያገኝሹን የኔ ብጤ ሀብታማው ደግ ሰው ሊገባ ሲል ያየውን የኔ ብጤ ና አግባና ብላ ቡሌ ይላል አይደል? ኤግዛክትሊ ልክ መንገድ ላይ ያገኘቻቸው ደሃ ቁጭ አድርገው ወንበሯ ላይ እንዳበላቻቸው ነው እኮ። እንደዚህ ቁጥጥ ብለው እንደዚህ ትበላለች። አቀማመጣቸው ራሱ ልጁ ኮካሲያይ ምናምን አብረው እንዴ ህፃን ልጅ ነው። ለአመት በዓል ብስኩት ይበላል፣ ኮካ ይበላል፣ ጂኒ ስንት ነገር አለ። አውዚ ብላም ለሸጣ የህፃን ልጅ ወንበር ይባላል እኮ እንዴ። ምንስ እንደው ደንቆሮነት ቢበዛም እንደው የፈለገ ነገር ቢሆን ፀጉሯን የተሰራችው ፀጉር ቤት እኮ አይደለም እቤት ድረስ እኮ ፀጉር ሰሪ ጠርታ ነው እኮ ለራሱ ሜካፕ የተሰራችው እቤት ድረስ እንደ ትልቅ ባለ ሀብት። ምን አላት ደግሞ ገዛችን ማስታወቂያ ነው፣ ውሸት ነው። ከምትኖረው ፕራይቬት ውስጥ ነው። አዶኔ ራሱ የሚኖርበት ቤት 250,000 ብር ነው እየከፈለ እንትን አውጥታው የለ እንዴ ሲወጣችሁ ማነች ከቤት ሲወጣችሁ ከቤት ሲወጣችሁ እሷ የቤት ማስታወቂያ ሲሰሩ እሱ የሚኖረውን ቤት ስንት እንደሚከፍል ሲናገር ነበር። 250,000 ብር ነው የሚከፍለው እሱ ራሱ አዶኒ ማለት ነው። ምንሽ ብዙ እነሱ መሬት ይዘው ቢገኙ እኮ በእነሱ እድሜ ማንም ኤክስፔክት ማያረግም ሂውጅ የሆነ ሰርፕለስ የሆነ ነገር እንዲኖራቸው። ውሸት ግን በውሸት የታነጸ ነገር ግን መኪናዋም ራሱ እኔ በብድር የገዛችው ነው የሚመስለኝ። ውሸት መሆኑን ብታውቂ ጆን ዳንኤልን እንደዛም እንደገና ከወጣበት በስንት ጸሎትና በስንት መንግስት ለቅሶ ይወጣል እንደገና ልትከተው እቺ ዱርዬ እንደዛ እኛን ላነሳስተን እኔ ራሱ ስንት ቦታ ደርሰን ዱርዬ አሁን እሱ ትንሽ የተሻለ ነገር እያደረገ ስለሆነ በጣም ደግሞ ትቀናበታለች። እዛው አዶኒያስን እኮ አትወደውም እኮ ቱ ቢ ኦነስት ብትወደው ኖሮ ስንት ቤት ታፈቹ ለሰው ምን ብላ ስታወራ ነበር ፀጉር ቤት አዶኒያስ እንዴት ነው ምናምን ስለ ወሲብ ታወራለች። ሴክስ ላይ ዝም ብሎ ነው ይሄ ሮማንቲክነቱ ነው እንጂ እንደዚህ ያለ ዝም ብሎ ነው አለች። እንደዚህ የተባለ ሰው መልሶ ሄዶ ከሷ ጋር መቅጠም ነበረበት። እሱ ራሱ የሚረባ አይደለም። ዝም ብሎ በዚህ 32 አመት ይሄ ያረካም ከተባለ ቅንዝራም ነው ማለት ነው። ትክክል። ምክንያቱም እሷ ያላየችው ነገር የለም ዱርዬ ስለሆነች። ተጥሎ የሚያፈጥረው ምንድነው? ይሄ አረካም ማለት ውስጥ ገበያልሽ እንዲህ ስትቀያይ በቃ ትክክል እንትኑ ይጠፋባቸዋል። አት ዘ ኤንድ በቃ ወንደር ይሆናል። ፍቅር አይደለም ገባሽ? ብዙ ወንዶች ጋር ካላሳለፍሽ ምን ማርካት ምናምን እንትናቲም ዝም ፍቅሩ ነው የሚያኖርሽ። ለዚህ ነው የእንትና ትልቅ ነበር አይደል? የእንትና ቀጭናለ ማለት ነው። የሴክስ ኮምፓስ ይጠፋባቸዋል። ሪሌሽኑ ሲጀምር ሜትር ይዛ ሚዛን ይዛ ነው የምትከተለው። ብዙ ጊዜ እንዳልሽው እሷ ወደዛ ቦታ ላይ በጣም ፎከስ ታደርጋለች። እዛ ቦታ ላይ ነው የምታየው ብዙ ጊዜና እግዚአብሔር ይቅር ይበለኝ በእውነት። እናትየውም የአዶንያስም እናት ፈረደባት። ልጇን ማላቀቅ አልቻለችም እንጂ ማላቀቅ ብትችል ትለየው ነበረ። ግን እሱም ደግሞ ሄዶ እዛ ባምቢነሽ ከተለጠፈች አትለቅም ብሏል። አንዱ ደግሞ ፓስተር የሚባል የሆነ ቲክቶከር እሷ ባምቢነች ሄዳ ትለጠፋለች በቃ እንደዛ እያለች ነው ህይወቷን የለወጠችው። ስለዚህ አሁንም እሱንም ቢሆን ዩዝ ዳርጋ ነው የምትተው እንጂ አብራው ለመኖር አይደለም። ምክንያቱም እሷ ወጣ ያለ ነገር የለመደች ነች፣ ብዙ ነገር አይታለች፣ ዱርዬ ነች፣ የመጨረሻ ዱርዬ ነች። እና ትንሽ አንዳንድ ጊዜ ግን የሚያሳዝነው ቤተሰብም ያሳዝናል። እናት አባትየው አልተገኘም። አይተሻል አይደለ? እናትየው ብቻ ነበር የነበረችውና እህቶቹ የአዶንያስ የእንትኑ ጊዜ ቪአይፒ እና ትልቅ ባለሀብት ነው ጋይስ። አዎ ስለዚህ የማይመጥን ነገር ውስጥ ብዙ ጊዜ በቃ ልጇን ሰፖርት ማድረግ ትክክል አውና እና በቃ ብቻ አንዳንድ ጊዜ ፊት ማደርግሽ ነገር ውስጥ መግባት
እንድታፍሪም ያደርግሻል። እናትየው አስተያየቷ ያስታውቃል፣ አይኗን እንዴት እንደምታደርገው የነበረው እዛ ቁጭ ብለው ራሱ ደስ የማይል ነገር ነበር። ወሎ ምናምን ያልችን ስትልና ስትጨው እንደዛ ብላ አይ ቲንክ ትንሽ ጠጅ ስትጠጣ እንትን አብሻም አቴንሽን ሲከር በዚህ ልትመጣ በዚህ ልትገባ እንትን ልትለ ገብቶሻል። ቪዲዮ እየተቀረጸች አቴንሽን አማራነቷን ትወዳለች ልትባል የአዶኒ እናት ታዝባት እንደዚህ ነው ያየቻት። አዎ ትክክል። እኔም እሱን ያየሁት ሄሉዬ። እኔ ራሴ ወይኔ በጣም እቺ ሴትዮ ማላ ራሷ እዛው ሰው በተሰበሰበበት እላው ላይ ቁጭ ማለት ትንሽ ነው የቀራት ሄዳው ድቅ እንደዚህ ብላልኝ ጉረስልኝ ነው ምናምን ከዛ በኋላ እንደዚህ ምናምን ራስታን ቁጭ ልትልበት ፎርማል የሆነ ቦታ እንደዚህ አይነት ቦታ እኮ አትሊስት ሰው አቀማመጡን እንኳን አሳምሮ ቤተሰቡን ማየት አለባት። መቼም ብዙ ነገር አለ፣ ግን እንትን ነች ተራ ሴት ስለሆነች ያ ቢሄቪየሯ ገልብጦ ይወጣል። ገባሽ? በጣም ብቻ ግን አንዳንድ ጊዜ እሱም ደግሞ ቢሆን ምንድነው የተማረ ነገር ሁሌታም ቢሆን ኖሮ እዛው ሳሳሙልሽ ነው። ታዲያስ ጨዋነቱ በጀው እንጂ። አዎ ጨዋነቱ በጀው። ግን ያው እሱን ራሱ እንደ ክላውን ነው የምታየው እኮ ያስታውቃል። ሙድ ነው እየያዘችበት ያለችው። ያሳዝናል። ግን አንዳንድ ጊዜ ልጅ ደረሰልኝ ብሎ የት እንደሚወድቅ እንደዚህ አይታወቅም። በጣም ነው የሚያማው። ፔንፉል። ሂብሩ ነው ፈረንሳይ ነው ጃፓን? ስምህ ወይ ስምሽ እኔ ሙዲ ያዘችበት ማን አይነት ሂብሩ ነው ስም ጋይስ። አማርኛ ስም ይዛችሁ ነው እንጂ ወረደች። ችግር የለው። ሂብሩ ማንሽማ ሂብሩ ወረደ ችግር የለው። አቦይል ተሳደበ የገባች ትሆናለች። ምን ችግር አለው? ሰማለን። የሳደቡ አስገቢያቸው፣ እንሰድባቸዋለን። በጣም ትንሽ ባለጌዎች ናቸው። አሁን የጃኒ ህይወት ነው። ህይወት እኮ አይደለም እንደዚህ አይነት ህይወት። ከዚህ የተሻለ ህይወት ምን እናት ይሆና እና ምናምን የሚጨስ የሚጠጣው ያስተማረችው እሷ። አሁን እኮ ኢንፎርሜሽን እየመጣል እኮ ታወጣላችሁ። ዋው! እኔ እንደውም ይቅርታ አድርግልኝም እንትንም ትመስለኛለች፣ ሌዝንም ትመስለኛለች ይባላል። ዮኒ እኮ በእንደዚህ አይነት መንገድ ስሟን ሲሰድባት ሲያስለቅሳት የቆየ ሰውዬ ግልብጥ ብሎ ምናምን ይላል። በዚህ በሚያስጠላ ዓለም ራሱ ቶፒክ ሲያረጋት አንድ ወር በላይ ሲሰድባት ቆይቶ ማለት ነው። ምን እሱ ምን ካራክተር አለው እኮ ዝም ብሎ እንትና ጆን ዳንኤልን የጎዳ መስሎት ነው እኮ። ጆን ዳንኤል አባ ልዕልት የመሰለች አንገቷ ብቻ የሚበቃ ሶ ሃምብል የመሰለች ጎንደሬ ናት። ጎጃሜ ናየው ቆንጆ ሚስት ነው የምር ደስ ስትል። እኔ ናዮን በጣም ወዳታለሁ፣ ፊዮናንም በጣም ወዳታለሁ። ፊዮና ናዮ ማይ ፌቨሪት። እኔ ደስ ይሉኛል እውነት ገነት። አዎ እንዴ ቀድሞም እኮ አንድ ላይም ልታስቀምጫቸው አትችይም እኮ። ኧረ ግን የአዶናይን ህይወት እንዳታበላሽ እውነት እኔ በጣም ፍራቻለኝ። አዶናይ በጣም ጥሩ ሜንታሊቲ ያለው ልጅ ነው። ማቹርድ ያደረገ ልጅ ነው። ለሰው ጥሩ የሚራራ ልጅ ነው። መልካም ቀን የሚያስብ ልጅ ነው። አዎ ማለት ትቶ ነበር አይደል እንዴ? ከተወ በኋላ ሄዶ መመለሱ እሷ ጋር ምንም የሚባል ነው። ግን የሆነ ያስነካችሁ ነገር ይኖር ይሆናል። ማትመጥነው ሴት ጋር ማትሆነው ሴት ጋር ነገ ህይወቱን ልታበላሽ የምትችል ሴት ጋር ያልነካት ቲክቶከር የለም። ከዚህም ቲክቶከር ጋር የተነካካች ከዛም ቲክቶከር ጋር የተነካካች ልጅ አርግዛ ያስወለደች እሱሽ ያለፈስ ማንነቷ ነው ብለን እንያዝላት። የምታሳያቸው ባህሪያቶች የህፃንነት ነገር አንዲት ሴት ለቤተሰቦቿ ክብር ከሌላት ነገር ለምትወልዳቸው ልጆችና ለባዳው ለሱ ክብር ሊኖራት አይችልም በፍጹም። ምናልባት አሁን ላይ ልጇ አትራክቲቭ ስለሆነ ብዙ ቻንሶች ስላሉት ምናምን የምርጫ ቀስቀሳ ላይ ስለሆነች ያለችው ጥሩ ነገሯን ብቻ እየሸጠችለት
አንድ ጊዜ እጇ ካስገባችሁ በኋላ በተለይ አርግዛ ከወለደች በኋላ ወደ ትዳር ዓለም ከገባችሁ በኋላ ልጁ ደስተኛ የማይሆን እንደውም አሁን የደረሰበት ነገር ላይ እየወረደ የሚመጣ ነው የሚመስለኝ። ደስተኛ የማይሆን ልጅ ነው የሚመስለኝ እና እኔ ህይወቱን ባበላሽ እውነት የአዶናይ ብዙ ጊዜ ምን መሰለህኛ ካለፈ በኋላ ነው ህይወቱን እንዳይበላሽ ፎከስ አድርገው ቢሰሩ ይመስለኛል። ምን ታስባላችሁ? ለምን እነሱ የሚሰሩት እኛ ምን እንሰራለን? ተወሱን ደግሞ ምን አገባኝ። እናት ገባሽ የፈለገ ይምጣ ይታወቃታል። እናት በተለይ ወንድ ልጅ እናት እኛ ከፈለግን ስንቱን አገናኝተናል፣ ስንቱን እኮ አለያይተናል። ትክክል። እሱማ ሞር ደግሞ በትኩረት ቢሰሩበት አዶኒያስ እናት ትሰማናለች ብዬ አስባለሁ። እናናቀም ብንሰራበት ነው እንጂ የሚባለው ለእኛ ተው ኃላፊነቱን ትሩዝ ወይ ሄሉ ግቢ እንዴት ነሽ? እግዚአብሔር ይመስገን። ሄሉ ታውቂያለሽ፣ በጣም ነው የምወድሽ፣ በጣም አድናቂሽ ነኝ። ከዚህ በፊትም ነግሬሻለሁ፣ ግን ሀሳብ መግለጽ ይቻላል አይደለ? በጣም በቃ እኔ ጃኒ እንዳልኩሽ የቲክቶክ ድራማ ምናምን ብዙ ተከታታይ አይደለሁም። ጃኒ ታያት ልትልሽ ነው ላውራት ሄሉ ላውራት እንዴ ባለ ጉዳይ አለው። በጣም ሪስፔክት ስላለሽ ምናምን ለዛም ነው ይሄን ሀሳብ ልነግርሽ የፈለኩት። ልጅነቷን አይተሽ በጣም ያንግናት ምናምን ነገር በእሷ እድሜ ላይ ብዙ ስህተቶች ይታለፋሉ። ገብቶሻል? እኛም ያለፍናቸው ብዙ የሰራናቸው ስህተቶች አሉ፣ ይታለፋሉ ምናምን ነገር እና እኔ ልጅቷን ሳቃት ደግሞ ከዚህ በፊት እንዲወጣ ያለ ነገር አላይባትም። ፐርሰናል ላይፏን ደበቅ ስታረግ ስትጫወት ምናምን ነው ማቃት። እንዲህ በጣም የጎላ ስህተት እንደዚህ አይችባት አላቅም፣ ሆነስትሊ ስፒኪንግ ማለት ነው። ስለዚህ ያንን ኮንሲደር አድርገሽ ልጅነቷን ስፔሻሊ ደግሞ በጣም ልጅ መሆኗን ገባሽ፣ ብዙ ስህተት የሚሰራበት እድሜ ላይ ነው ያለችው ምናምን እሱን ከግምት በማስገባት እንዲህ ብዙ ጫን ባንላት ባትሏት የሚዲያ ሰዎች። ይህን ብቻ ለማለት ነው። ያለመመጣ የደሃ ልጅ ከሀብታም ልጅ ወንድ ነው እሱ ገብቶሻል። ትልቅ ደረጃ ላይ ያለ ወንድ ልጅ ዝቅ ብሎ እታች ያለች ሴት ያገባል አይደል? አዲስ ነገር አይደለም። ስለዚህ እሱን ከግምት በማስገባት ትንሽዬ ዝቅ አርጊላት። ሄሉ የኔ ቆንጆ ውድድ ነው ማድረግሽ። መልካም ምሽት። እሺ እና 33 ሰዓቱ እንደሚያዋጣት ማየት አለብን አብረን ቁጭ ብለን አይመስልሽም? 33 ሰዓት ምንድን ነው? 33 ሰዓት ውስጥ ይቅርታ ካልጠየቅሽ ከምድረ ገጽ እናጠፋሻለን የሚል እኮ ዛቻ መጣብኝ፣ በቪዲዮ በቴክስት። እሱ ሌላ ጉዳይ ነው። እንደዚህ አይነት ዛቻ ምናምን ከመጣ ያው ራስሽን ዲፌንድ የማድረግ ሙሉ መብት አለሽ። እሱ መጀመሪያ ቀን መሲ ተይዌለ ስትለኝ የእውነትሽ ነው መሲ፣ እንደውም ሁለት አንበሳ አውርጄ አልኳት። እኔ ዝም ብዬ ነው ያልኳት። ከዛ የእውነት አረገችው። ዘጋ ነው። እኔ ዘግቼው መውጣት የማውቀው የሞት ከምድር ከቲክቶክ እንደምጠፋ ዛቻ ደረሰ ለመሲ። እንደው ጻፍኩላት፣ መስዬ ይቅርታ አድርጊልኝ፣ እንደዚህ አይነት ዘመቻ እየተደረገብኝ ነው፣ ራሴን ዲፌንድ ማድረግ አለብኝ አልኳት። ለምን ያስታለልኳት እንዳይመስላት ለመሲ ነግሬያታለሁ። መስዬ ካለሽ ማለት ነው ዛሴት ያ እሱ በጣም ትክክል ነው። አንቺን እንደዚህ ከሚዲያም ለማጥፋት የዛን ያህል ኢዚም ነው ብዬ አላስብም። እንደዚህ እንደው መጠላት ሚዲያ አስተምቀባደስ ራሴን ዲፌንድ ማድረግ አለብኝ። ትንፋሴ እንኳን ተቀርጦ ይቀመጥ ለቀሪው ትውልዱ። ትክክል። በጣም ስለሞች ነው ሄሉዬ፣ በጣም ስለምታስቂኝ ዘና የምታረጊ ሰው ስለሆንሽ ነው። ልጅነቷን ብቻ በማየት በቃ ገብቶሻል። ጫን ስንላቸው ብዙ የሚመጡ ነገሮች አሉ። እዚች ጋር ሳይኮሎጂካሊ የሚጎዱት ጉዳት ቀላል አይደለም። እኛ ተለቅ ያልነው ምናምን ኢትስ ኦኬ ገብቶሻል፣ ራሳችንን ስለምናቅ እና ያንን ከግምት አስገብተሽ ትንሽዬ እሺ ሄሉ ትንፋሽ ተቀርቶ ብቻ እንዲቀመጥልኝ ነው የምፈልገው። ያዙልኝ እንዳትቀየሙ። እኔም ቅርጽ አድርጌ አስቀምጥልሻለሁ። እዚህ ጋር አንድ ነገር ልበሬው፣ የነሱ ጥፋት የዚህ ቢራቢሮ ነው ምናምን የምትሏቸው ጥፋታቸው መጡና ይቅርታ በይ፣ ሰው የሚያጠቃቸውን ሁሉ ይቅርታ በሉ። ምንድን ስለሆኑ ነው ይቅርታ የሚባሉት? ሜዲያ ላይ እናጠፋሻለን። ለምንድን ነው የሚያጠፉት? ሌላውን
እና እኔ ሄለንን ምንም የሚያስጠፋት ነገር የለም። እሷ ሁሉም ላይ ትችት ምናምን እንደዚህ ይሄ በቃ በእንትን እንውሰደው። ይሄ አሜሪካን ውስጥ አሁን ወደዚህ ይተቻሉ፣ ፕሬዚዳንቶችም ይተቻሉ የሆነ ነገር ሲሉ አይደል እንዴ? ምን ስለሆነች ነው ዶን ከፕሬዚዳንት ጋር ማወዳደር እኮ ዝም ብለው እነዚህ አይደለም ቲክቶከሮች እኛ እዚህ ሀገር ስንኖር ይተቻሉ። ሪሃና እኮ ይሄን አደረገች። ጀስቲን ትሩዶ ናዮ ከእንደው ናዮ አታንሳትም። ናዮን ስናገር ያ ሁላ ሰው ሲተበትብና ጊፍት ይሰጠኝ አልነበረም? አዎ። እና ታዲያ ዋንትያን ስናገር ለምን አባታችሁ ነው ተያላላችሁ? ማንም አላለም። ማንም የተናገረ የለም። ምንድናቸው እነዚህ? ብላክ ስታር ጺሙን ቢላጭ መጀመሪያ ሲያስጠላ እዛ ብላክ ስታር በቢላ ነው የሚፈቀፍቀው። ይሄ ፈቃቂ ገና እኮ ጊፍት ልንሰጥ ነው ለእንትን ለሼቨር በጊፍት ነው የምንገዛለት ገና እና ምንም አየሻ ግን ምን ያህል የጠቀሟቸው የመሰለ ልጅቷን እየጎዳት እንዳለው እንጂ እኮ ወጥተው እኮ አሁን አባባ በዱሽ ወጥተው መጥፎ ነገር ባይናገሩ ልጅ እንግዲህ ለእሷ ተቆርቆረናል፣ ለጃኒ ተቆርቆረናል፣ ጃኒ ነው የምንደግፈው ብለው ነው ወጥተው እንገልሻለን እናጠፋሻለን ምናምን እያሉ በሚፎክሩበት ሰዓት የባሰ ገመዱን እያጠበቁ ዛሬም ቶፒክ ሆኖ መጡ። እርግጠኛ ነኝ ዛሬ ቶፒክ አትሆንም ነበር ጃኒ ጋር ቶፒክ ሆኖ መጡ። ዛሬ ቶፒክ እንደተናረው ትናንትና እነ ፊራ ነበሩ የኔ ቶፒክ። ያ እንግዲህ ዛሬም መጥተው የሚናገሩ ከሆነ ነገም ትቀጥላለች። አልተማማትም እንጂ ጎድተዋል። መጥተው እስከሚያወሩ የምጠብቀው በቃ ጀምሬያለሁ፣ ጨርሻለሁ። ያ ብዙ ጊዜ እንደዚህ አንዳንድ ጊዜ የሚወዱት ሰው ከሆነ ምን ከሆነ ዝም ብለው ጃምፕ ለእያንዳንዱ የሚዲያ ሰው ነች። አባባ በዱሽ እውነት እንዲሰሙኝ የምፈልገው ጃኒ የሚዲያ ሰው ነች። እያንዳንዱን የሚተቻትን ሰው እግር በእግር እየሄዱ ማስቆም አይችሉም። ስልጣኑም የለውትም፣ መብቱም የለውትም፣ አቅሙም የለውትም፣ አይችሉም። አንዳንድ ጊዜ ሰምቶ እንዳልሰማ ዝም ይባላል። ወተርሶ ምንድነው ቪዲዮ ሰርተው አጠፋታ አንደኛ ከህፃን ልጅ ጋር ነው ያሉት። ህፃን ነች፣ ልጆች ትሆናለች አይደለ? ጃኒ ቀደም እንዳልኩት እና አኬ ቲክቶክ ላይ ሰፖርት የሚያደርጋቸው አጥተዋል። እነሱ የሃይማኖት ጉዳይ የሚሰሩ ሰዎች ሰፖርተር አጥተው በሚንከራተቱበት ሰዓት ቂጧን ለምትገለብጥ አንዲት ህፃን እንደርሱ አይነት ትልቅ ሰው ወጥተው ከህፃን ልጅ ጋር ምንድነው ያተረፉት? ጋሽ ሀዱሽ መባል የነበረበት ወረዱ፣ ያሉበት ቦታ እንዲወርዱ ያደረጉት። ነገም ወጥተው ለሌላ ጊዜ ትምህርት ይሆኑት። ለእያንዳንዱ ሰው ማስፈራሪያ፣ ለእያንዳንዱ ሰው ምንም አያመጡ። ምን ያመጣሉ? የሚናገሩት ነገር ከሚዲያ እንደማያልፍ ልቦት ያውቀዋል፣ እርሶም ያውቁታል። ምንም አያመጡ። ግን ወጥተው ልጅቷ ላይ ሌላ ጉድ እንዲመዘዝ አሁን የእንትራን የሲፎን ልጅ ሄዳ እንዳስወረደች በእርሶ ምክንያት ነው የወጣው። ጠላቷ ማን ነው? እርሶ ኖት። እርሶ ብቻ አይደለም፣ ብላክ ላይ እርሶ አንተ ነህ ጠላቷ። እግዚአብሔር ይመስገን ላትረዷት፣ ላትጠቅሟት ከሚዲያ እንደማያልፍ ፉከራችሁ ታውቁታላችሁ። ምንም እንደማታመጡ ታውቁታላችሁ። ግን ምንድነው ልጅቷን ሌላ መዘዝ እንዲመጣ ዛሬ አዲስ ነገር አሁን ያችን ፖይንት ይዘው ልጅቷን ቁም ስቅል ነው የሚያስበሏት። አዶናይ ደግሞ አጣራ ይሄን ነገር ካልደረስክበት ፍቅረኛ ነች ብለህ ያስካት ልጅ በጣም ከበስተጀርባዋ በጣም ብዙ የተደበቀ ጆዳኒኤል ገባ። ጆዳኒኤል የገባበት ሙሙ ውስጥ አዶናይ ገባ። እኔ እየተፈራረው እንዴ አንድ ጥቁር ልጅ አለ የሆነ ራፐር ነው ምናምን ነውና ድሮ ከሱ ጋር ትገባ ነበር እየሳመችው ምናምንና ሪሌሽን እንዴት ነው ምናምን በዚህ ጉዳይ ላይ ማብራሪያ መስጠት አልፈልግም። ግን አሁን ሲንግል ነኝ ብሎ መልስ ሰጥቷል ልጁ። እንትና ጋር ይቀር ትዝ ይለኛል። እንግዲህ ጊፍተሯ እንትና ማነው ስሙ? ዜሌኖ ዙሉኑ ዚቲ ማነው ስሙ? ምን የእውነት ሪሌሽን ያላቸው ነው ነገር የትኛ እንኳን እንደገና 2 ዓመት በትዳር ነበረች እዛ ከወለጋ ወጣ ብሎ ማለት
እድሜ ለጃኒ ራዝ የሚባለው ጊፍተሯ ነው። አግኝቷት ተናፍተው ተዳቆሰው እንትን ያላቸውን ተለካክተው ምናምን ተመለሰ። ግን በቲክቶከሮቹ በሙሉ እኮ ተዛምደዋል። እድሜ ለጃኒ በጣም ከባድ ነው። እውነት ከባድ። እንግዲህ እኛ የማናውቀው ደግሞ ስንት ሰው አለ፣ ስንት ቲክቶከር እንግዲህ ቀምሶ ዝም ያለ እኮ አለ። ምን ይታወቃል እንዴ? እነዚህ ሰዎች ብቻ አልነበሩ አይሆኑም ይሄን የያዙት። እና ደግሞ ሌላ ቲክቶከር ደግሞ ጠርቼ ሌላ ጠላት እንዳላበዛ ስንት ስማቸው የማይጠራ ስንት ቲክቶከሮችም ገብተው ወጥተውበት ይሆናል እኮ አይታወቅም። የስንቱን ደግሞ ከነዚህ ውስጥ ደግሞ የስንቱን ልጅ አስወርዳለች። ይሄ ማለት ደግሞ ያለ ጥንቃቄ ነው የሚደረገው ማለት ነው። እያንዳንዱ ነገር ተያይዘው ያልቃሉ። ይሄን ሁሉ እንድናወራ ዛሬ ላይ አናወራውም ነበር እኮ። ይሄን ሁሉ እንድናወራ ያደረጉን ማን ነው? ወዳጇን የሚሉት እኮ እነ በዱሽ ናቸው። እና አቶ በዱ እነ አባባ በዱሽ። እውነት እኔ ወዳጅ ነን ብላችሁ ልጅቷን የሚጎዳ ነገር አታርጉ። ይሄን አናወራም ነበር እንደዚህ ብለን። ይሄን ልጅቷን ማንነቷን ስብዕናዋን የሚነካ ነገር ሴትነቷን የሚነካ ይሄን ጊዜ ምንም አንናገርም ነበር። ጌታ ግን ጠቀምናት እያላችሁ የምትናገሩት ነገር ልጅቷን ዋጋ ያስከፍላል። ትምህርት ይሆናችሁ ለሌላ ጊዜ።